شاول المرادة لبي شجر وانا شاول المرادة بياسا سفر عند مولات سوستي فكر درسو بنيال هاي عيني ببالة هاي يمود ممهور እንዳይቀር የለመድከው ገላ ልብህ እንዳይረታኝ በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ። ጋይስ ዛሬ በሃይሎጋ ቻናል ያበዱ ቪዲዮዎች ናቸው። አብረን ሪያክት እናደርጋለን። ቻናሉን ሰብስክራይብ አድርጋችሁ ላይክ አድርጋችሁ እንጀምር። እንደው ተጽናንቼ አልሻ በአንተ ወንድ ኮራ ሳቅ ተጫወት እንጂ ልብህን አደራ የግሌ ነው በየድ ኮራብህ መንገደኛው ዘብዘብ ባለግርህ ህመም ሆኖ እንዳይቀር የለመድከው ገላ ልብህ እንዳይረታኝ ለሌላ ያደላ ምናምን እያልኩ አበለሻሸሁት ነበረ። ሙዚቃው ምንም አይልም፣ አላበለሻችሁም፣ ምንም አይልም። ጥላሁን ግን መቼ ነው የተዘፈነው? ሶፊ ሰማይ እቺ ሞራሌ ማለ ሰማይ ያኔ መካሪ ማጣት ይቃዝ እንግዲህ አለ እንትን ማስታወቂያው ላይ ብንበረታ ጥሩ ይመስለኛል። እሱ ጥሩ ይሻላል። እውነቱን ነው። የሆነ ሪል ስቴት ማስታወቂያ መጣና የአስቴር ሙዚቃን እንዴት ነው ሪል ስቴቱ ከውጭ ያሉ ሰዎች ያ ማስታወቂያ አይተው በሀገራቸው ተማርከው መተው ቤት እንዲገዙ ማስታወቂያ። ከዛ ይሄ ሙዚቃውን ረሳሁትኝ እንጂ በቃ እኔም አገራገር ምናምን ያስቱ ዘፈንሽ ማገራገር አለኝ ማገራገር ሙዚቃ ነው። ከዛ እሱን እየዘፈንሽው ነው የሚጀምረው አለኝ ማለት ነው። ከዛ እሺ ማለት ደግሞ እሺ ምለውስ ነገር ነው እንዴ ብለሽ በቃ ሞክር ያሉሽ አልችልም ማንን ገደለ አልችልም ብትል እኮ ይሄ ሁሉ ነገር አይፈጠርም። እሺ መሞከሩ አለመቻልሽንም ለማወቅ እኮ መሞከሩ ነው። ከዛ እሺ አልከኝ አክሽን ምናምን ተባለ። እንግዲህ ይሄን እሱ ወይ መኪና ውስጥ ወይ ነገር ውስጥ ዘፈን ሰምቶኝ ነው ገባ። ከዛ ቀረጻ ጀመረ ነው መስፈን ጀመርኩኝ። ከትም ማለት ከበደው ከትም ማለት ራሱ ከበደው ዝጨስ ማዛሪ ይሄን ድምጽ ሰምቶ ማንም ወደ ሀገሩ አይገባም። ማገራገር ቢለው ወደ ሀገሩ አይገባም። ሌላ ድምጽ ያሰራዋል እናቴ እዛው ናለ ጎበዝ ታጋሽ ነው እስከመጨረሻው በዛው ነው ፈድ የሚሉት። አሪፍ ነው። ሰሞኑን እንግዲህ መነጋገሪያ የሆኑት እነዚህ ሁለቱ ጥንዶች በጣም ደስ የሚል ቆይታ ነበራቸው ከማራኪ ወጋ። በጣም ብዙ ሰው ወዷቸዋል። እስቲ እዚህ ጋር ደግሞ የሆነ አስተያየት መጥቶባቸዋል። እስቲ እንየው። እነዚህ ሰዎች ላይ አስተያየት ልስጥበት ብዬ ነው። በጣም ብዙዎቻችሁ አይታችሁታል ብዬ አስባለሁ እዚህ ሶሻል ሚዲያ ላይ ሲዘዋወሩና ለጊዜው አንቺ ልላት ነው። በጣም ደስ የምትል ሴት ናት። ግልጽነቷ ደስ ይላል። ስለ ትዳሯ የመከረችው ነገር በጣም ብዙ ነገሩ ወድጄዋለሁ። ግን ደግሞ አንዳንድ ቅር ያሉኝ ነገሮች ስላሉ ሀሳቤ ልስጥበት ብዬ ነው። እኔ ከእድሜው ልጀምር። ሰውየው 84 ዓመታቸው ነው። ልደታቸውን እዛው ቪዲዮ ላይ አክብራላችኋለች እስከ መጨረሻው ካያችሁት። እሷ ደግሞ ያው 50ዎቹ መጀመሪያ አካባቢ ያለች ሴት እንደሆነች ገምታለሁ። በእርግጠኝነት ግን የ30 ዓመት ጋፕ አላቸው ብዬ አስባለሁ። የ30 ዓመት ጋፕ አላቸው። እሺ እኔ ትልቅ ሰው ነው ማግባት የምወደው ብለው ሲናገሩም ሰምቻለሁ። እና ወንድ ልጅ በእርግጥ ትክክል ነው መብለጥ አለበት ሴት ልጅ ለመንከባከብ። እንደዚሁም ደግሞ ያው እነሱ ከኛ እኩል ማቹር አያደርጉም። ሴቶች እኛ ቀድመን ነው ማቹር የምናደርገው። ስለዚህ አባባል ነው እንጂ ማቹር እንደ አባባል ነው። ሴት ቀድማ ማቹር ታደርጋለች አባባል ነው። ኤጅ ጋፕ መኖር አለበት ብዬ አስባለሁ። ግን እንደው ከተከደ ማክሲመም 15 ዓመት እንደዛ መሆን አለበት ብዬ አስባለሁ። ግን የነሱ ኤጅ ጋፓቸው በጣም የበዛ ነው። 30 ዓመት ማለትም ያው ሊወልዳት ሊያደርሳት ይችላል። እሱ አይደለም ማተር የሚያደርገው። ግን ደግሞ ምንድነው ጀነሬሽናል ጋፕ ይኖራል። በጣም ያስተሳሰብ ልዩነት ይኖራል። እሳቸው ላይ ችግር ያመጣባቸው አይመስለኝም። ግን ደግሞ ምን ይሆናል መሰለሽ ተንከባክቦሽ ተወሰነ ጊዜ ከተቆየ በኋላ ልክ ካረጀ በኋላ አንቺ ነሽ መልሰሽ የምትንከባከቢው። ታዲያ ምን ችግር አለው? ምንድነው ችግሩ? እሱ ተንከባክቧት ከነበረ
እሷ ደግሞ ተሯን ሲደክም እሷ ብትንከባከበው ምንድነው ችግሩ? በምታርፊበት ታይም ላይ አሁን እንደዚህ 50 በምትጎለምሽበት ሰዓት ላይ እሱ በጣም ስለሚያረጅ እሳቸውም ልጄ ብለዋል። እንደ ልጄ ነው አሁን ላይ ብለዋል እና በደንብ እንደ ልጅ አድርገሽ ነው የምትንከባከቢ በማረፊያሽ እድሜ ላይ እና ትንሽ እዚህ ጋር ያነሳችው ሐሳብ በማረፊያዋ ሰዓት ሴትዮዋ በማረፊያዋ ሰዓት እሱን መንከባከብ ስራ ይሆንባታል ብላ አስባ ተጨንቃላት ነው ማለት። ፍቅር በደንብ የተረዳችሁ አልመሰለኝም። ፍቅር ነው እዚህ ጋር ማለት አይታወቃትም። ሴትዮዋ እንደ ውለታም አይደለም እንደ ስራም አይደለም። ለሷ ፍቅረኛዋ እኮ ሰውየው እንደ ስራ አልሆነባትም። ፍቅር ነው፣ ላቭ ነው፣ ላቭ እና ፍቅርን የተረዳሽባት መንገድ እንደ ስራ የሚቆጠር አይደለም። ፍቅር ማለት ነው የምታረጊው ነገር አታቂው። ስለ ፍቅር ያለሽን አስተሳሰብ ቀይሪ። ይቀርሻል። ፍቅር ምን እንደሆነ ይቀርሻል። እንቀጥል። ኤጅ ጋፑ በስቷል ብዬ አስባለሁ። እኔ ፐርሰናሊ የማልቀበለው ነገር ነው። ሌላው ደግሞ ሰው ልጅ ከተዋደደ በአንድ ሳምንት በቂ ነው መጋባት ብላለች እና ትንሽ እሱ ላይም ቅሬታ አለኝ። የሰራላቸው ሰዎች ሊኖሩ ይችላሉ። ለምሳሌ እንደሳቸው እኔም ደግሞ በግሌ የማውቃቸው ሰዎች አሉ። በአንድ ሳምንት ተጋብተው ረጅም ዓመት ትዳር ውስጥ የቆዩ፣ በዛኑ ልክ ደግሞ ረጅም ዓመትም ተጠናንተው በአጭር ጊዜ ውስጥ የተፋቱ ሰዎች አሉ። ግን ሳይተዋወቁ መጋባት ጥሩ አይደለም። ምንም ብትዋደዱ ያው መጠናናቱ አስፈላጊ ነው ብዬ አስባለሁ። እዚህ ጋር ልክ ነች። አንዳንድ ሰው ቶሎ ተዋውቆ ወደ ትዳር ይገባል። አንዳንድ ሰው ደግሞ ረጅም ጊዜ ለመጠናናት ይፈጅበታል። ይሄ እንደ እድል ነው፣ ከላይም ሲሰጥ ነው። እዚህ ጋር ልክ ነሽ። ትንሽ ሚኒመም ኦፍ 1 ዓመት አስፈላጊ ነው ብዬ አስባለሁ። ሌላው ያው በቃ ሁሉ ነገር ተመችቶኛል። ሴትዮዋ በጣም ደስ ይላል፣ ግልጽነቷ። እንደዚህ ትዳርን ኤክስፒሪየንስ ያደረገ 20 ምናምን ዓመት በትዳር የቆየ ሰው ሲመክር ደስ ይላል። ምክንያቱም ያው አሁን ላይ ያላገባም ይመክራል፣ የአግብቶ የፈታም ይመክራል። ተጋባ ደግሞ ገና 1 ዓመት ያልሞላው 6 ወርም ያልሞላው ሰው ወጥቶ ሲመክር እናያለን እዚህ ሶሻል ሚዲያ ላይ እና እንደዚህ ብዙ ከኖረ ሰው መስማቱ ተገቢ ነው ብዬ አስባለሁ። በኤቢ ማርሻል ዙሪያ ደግሞ ያው እኔ ብዙ አልልም። ኤቢ ማርሻል እሺ፣ እስቲ ምን ሐሳባለሽ? ፖድካስቱን አይቼዋለሁ። በጣም ደስ የሚል ጆርኒ ነው። የሰው ልጅ እንደዚህ አይነት ከፍ ያለ ቦታ ላይ የሚደርሰው ዝም ብሎ አልጋ ባልጋ እንዳልሆነ ብዙ ስትራግል አድርጓል፣ ብዙ ዋጋ ከፍሏል። እንደዚህ አይነት ላይፍ ዲዘርቭ ያደርጋል። አዎ በጣም ግን ትንሽ ከዚህ ልጅ ቅር የሚለኝ ነገር ምንድን ነው መሰላችሁ? ሾፍ የሚያደርጋቸው ነገሮች አይመቹኝም። ምን የሚባል ነገር አለ መሰላችሁ? አሁን ለምሳሌ ካያችሁ በጣም ብዙ ሰው ውጭ ሀገር እየሄዱ እየተዝናኑ ፎቶ ፖስት ያደርጋሉ፣ የሚበሉትን የሚጠጡትን ሼር ያደርጋሉ እና እንደዚሁ ለሜሞሪ ነው የሚያስቀምጡት ወይስ ደግሞ ለሰዎች በማሳየት ውስጥ የሚገኘውን ደስታ ነው ኢንጆይ የሚያደርጉት የሚባል ነገር አለ። አሁን ትክክለኛ ደስታ ለሰዎች ስታሳይ ነው ወይስ ለራስህ በማድረግህ ነው? ይሄ ራሴንም የምጠይቀው ጥያቄ ነው። ይሄንንም እስቲ ለእናንተ ልጠይቃችሁ። ለሰዎች ስታሳዩ ነው ወይስ ነገሩን የእውነት እናንተ ጋር ሲመጣ ነው ደስተኛ የምትሆኑበት? ኢትስ አ ኩዌስችን። ሁላችንም በሌቭላችን እናሳያለን። እኔ ማውን የሆነ ነገር ባደርግ ለጓደኞቼ ይልካለው ወይ ደግሞ ፖስት አደርጋለሁ ምናምን፣ ነገር ግን ሌቭል አለው ብዬ አስባለሁ እና የዚህ ልጅ ደግሞ ትንሽ ሊሚቱን አለፈብኝ ብዬ አስባለሁ። ምክንያቱም ሁሉን ነገር ነው የሚያሳየው ቱማች በቃ በጣም ለግዠሪየስ የሚባሉ ነገሮችን ፖስት በማድረግ ውስጥ ምን አይነት ደስታ እንደሚገኝ አላውቅም። እዚህ ጋር የኔን የግል አስተያየት ልንገርሽ። እንደኔ መብቱ ነው። ለምን የወርቅ አልጋ ላይ ተኝቶ አይፖስትም? ምክንያቱም በሱ ሌቭል ልክ በሱ አቅም ደረጃ ያሉ ሚሊየንስ ህዝቦች አሉ። በቃ ልክ እንደሱ ሀብታም የሆኑ የእሱን ቪዲዮ ማየት የሚፈልጉ የእሱ ላይፍ ስታይል አይነት ኑሮ የሚኖሩ ሰዎች አሉ። ስለዚህ የራሱን በራሱ ስልክ መፖሰት ይችላል። ሁሉም የተለያየ አይነት ላይፍ ስታይል ነው ያለው። በድህነት ውስጥ ያለ ደግሞ አለ። እዛ ጋር በወርቅ አልጋ ሊተኛ ይችላል፣ እዚህ ጋር ደግሞ መደብ ላይ የሚተኛ ይኖራል። ስለዚህ እኔ መፖሰት እችላለሁ መደብ ላይ ተኝቼ፣ እሱም ደግሞ የወርቅ አልጋው ላይ ተኝቶ መፖሰት ይችላል። እሱም ለሌሎች ተከታዮች ይኖሩታል፣ እኔም ደግሞ ተከታዮች አሉ እና እዚህ ጋር መደብ ላይ የሚተኛ ሰው አለ ብሎ ፖስት አያድርግ። የግዴታ እኛን ካልመሰለ ጎረቤቱን ካልመሰለ መባል የለበትም ጋይስ። ይህን አስተሳሰብ ከውስጣችን ማውጣት አለብን። በቃ አንድ ሰው ስኬት ላይ ሆኖ የሚኖርበትን ላይፍ ስታይል ነፃ ሆኖ ፖስት ማድረግ ይችላል፣ መብቱ ነው እና የአስተሳሰብሽ ልክ አይደለም፣ እንደፈለገው መሆን ይችላል። አላውቅ እንደ ኮንተንት ሲሆን ደግሞ ትንሽ ይከብዳል እና እሱ ነገሩ ትንሽ ይከብደኛል። ምክንያቱም አሁን ለምሳሌ እስቲ ከባለ ሀብቶች እና አላሙዲን ምናምን ትልልቅ ቦታ እነ በላይ ምናምን የሚባሉትን ስታዩ
ዝም ብሎ ነው የሚኖሩት። በቃ ኢንቨስት ሲያደርጉ ወይ ደግሞ በስራቸውን ስናይ እዚህም ቦታ ሲመጡ እንዴ ሰው የምንለውና ያው ዝም ይበል ሳይሆን በልኩ ቢያሳይ። ብዙ ጊዜ ኮሜንት ላይ ውሸት ነው ምናምን እየተባለ ይጻፍለታል። እውነት ነው ብሎ እዚህ ፖድካስት ላይ ሲናገር ሰምቻለሁና ሰው ማያምንበት ምክንያት ስለበዛ ይመስለኛል። ሌላው ደግሞ ይብዛ፣ ለምን ይብዛ ያብዛው፣ መብቱ ነው። ስልኩ እኮ የራሱ ነውማ፣ ስልኩ የራሱ ነው። የለፋበት አቅሙ የለፋበትን ፖስት ማድረግ አይችልም እንዴ ሰው? እንዴት ነው የምናስበው? አላውቅም። አይ ዶንት ኖ ሌላውን ማህበረሰብ ኮንሲደር ብናደርግ ብዬ አስባለሁ። በልኩ ብናደርገው ሰው እስካልጎዳ ድረስ ሰው አልጎዳም። ይሄ ሰው ያ ይሄ ነው አስተያየቴ። እንቀጥል። እናመሰግናለን። እሺ እስቲ ደግሞ ይሄንን ነይ ጉራጌ ኑት ወይ ላችኋለሁ። ምን ጓሼ ጉራጌ ኑት ወይ ላችኋለሁ። ጋሼ ምንድን ነው ያሉት? አይ አይደለም ኤአይ ነኝ። የጉራጌ ኤአይ የጉራጌ ለዛውም የጉራጌ ኤአይ እንዳጋሽ የበቆሎ ነገርስ አንቺ ነሽ ያዝ ለቀቅ ታደርጋለሽ። አንዴ ከጀመርሽ በኋላ በደምብ ጠንክረሽ እንትን እኮ ነው። ዝናቡም ጠፋኩ ይመጣል። ከዝናብ አይደለም ወቅታዊ ስራ ነው። ስሪ እንዴ ደግሞ ብዙ ሰዎች ከኛ ጋር መስራት የሚፈልጉ ሰዎች ካሉ እንትን ያርጉልን፣ ጻፉልን። አዎ ይጻፉ። በቃ ቪዲዮአችንን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ፎሎ አድርጓቸው። እሺ እንቀጥል። ሱሰኛ ከመሆኔ የተነሳ ቤት ላይ ያለው ውሻ ሳይቀር ነው ሱሰኛ የሆነ በእኔ ምክንያት ማለት ነው። በቃ ውሻችሁ ስሙ ማን ነው? ቡቺ ነው። ሱሰኛ ሆነ? አዎ ሁሌ ቦታው ስለሚመቸኝ ጠዋት እሱ ጋር ሄጄ ነበር የሚያጨሰው። ከዛም ጭሱን ለምዶበት ጠዋት የሆነ ቀን ሲጋራም ሳልዝ ነበር የገባሁት ቤት። ከዛም ጠዋት ለሽንት ወጥቼ አጠገቡ ላይ ቆሜ ነበርና የሚገርማችሁ ነገር ውሻውን አዛጋው ስላላቅኝስ ውሻውን አዛጋው። የምር ሀገር ያለ ነው የምላችሁ። እኔ ጭስ ስላላጨስኩኝ ውሻውን አዛጋው። በቃ በጣም የሚገርማችሁ ነገር ውሻዬ ሳይቀር ነው ሱሰኛ የሆነ በእኔ ምክንያት ማለት ነው። እኔ ብቻ አይደለሁም ነፃ የወጣሁት፣ ውሻዬም ነፃ ወጥቷል። ኧረ ሰው ውሻዬም ነፃ ወጥቷል። ወጣ The best testimony ever. ተገርሟል። ውሻው አይሰማኝም ብለህ ነው አይደለ? እውነቱን ነው። ሳክስ የምሬን እንቀጥል። አያልቅበት ተከስታለች። ዛሬ ደግሞ ምን ሀሳብ ይዛም እንደመጣች አላቅም። ጭንቅላታችንን ነው የምታዞረው። ይብላኝ ለሱ። እስቲ ዛሬ ደግሞ ምንድን ነው እንየው። ነገር መጥቶልኝ እንዴ አንቺ ይመጣልሻል። መጥቶልኝ እሺ እኔ እዚህ ነኝ ያለሁት አሉ መኝታ ቤት። ከዛ አንተ ሽንት ቤት እየጠቀምክ ነው። ከዛ አጋጣሚ እስቲ የኔ ሽንት ቤት መሄድና መመለስ አያሳስብሽ። አንድ ቀን በሰላም መጠቀም አይችልም። ቀኔ በተቀመጥኩ ቁጥር ወይ ቪዲዮ ኮል ትደውይልኛለሽ ወይ የሆነ መተሹክክ የሆነ ሌባ በቀዳዳ ከስር እንደ አይጣ ይሻለው። እሺ ሽንት ቤት ላይ ነው የቆምነው። እሺ የሆነ ሰዓት ላይ ግራቪቲ ቢጠፋ መሬት ስበት ቢጠፋና እየተጠቀምክ ላይ ብትንሳፈፍ ትጠራኛለህ ወይስ ምንድነው? አረ ማሪ እንግፋው ወላታች እንዝለልበት ብዬ ያለ አንቺ እኔ መጠቀም አልችል አይደለም። አንተ እኮ ወደ ላይ ብትንጠለጠለው እሱስ ታስገርመኛለች። እንዴት ነው ኑሮ መረረ ሸተተ ኑሮ እኔ ሸቶኛል ብዬ ነግሩ እናወራለን። አስበው ላይ ስትንሳፈፍ ታፍረኛለህ ወይስ ቤብ ነይ አድኝኝ ብለህ ትጠራኛለህ እኮ
እንግዲህ እኔ ተቀምጬ ከሆነ ሱሬ እንደወለቀ እየተንዟዟ ላይ የበረርኩኝ እንዳቅጣጫ እንደ ኮምፓስ መጠቀሚያ እንትን ብሎ ከዛ ታዘብልየው እሱን ነይ የሌለ ሐሳብ እኮ ነው የሌለ ሐሳብ ነው የሚያመጡት። እሺ በልኝ ነው ምን እንድታግዢ ነው እኔ መጣራሽ እንዴት ነው የሚመጣልሽ? ቆይ ምን ስትል አሰበችው ሰዓት በአው በጣም እንዋደዳለን እንፈቀራለን። እኔ ቆንጆ ፍቅራችን በዛ መሃል ምን ሊጠቅም ነው አይደለም እላይ ተንጠለጠልክና መሰለኝ እዛ ወርዳቴን እንድትልኝ ነው አትፈራም ጣራ ሲነካ እንጃ። የዛሬው ሐሳብ ብዙም እስቲ ይለቅና ለሰበር አንቺን ጠርቼሽ አንቺ አፍከምገባ ይቅርብኝ እንሂድ ኦሆ ያይኔ አበባለ ኦሆ የምወድህ ኦሆ የማፈቅርህ ኦሆ የማፈቅርህ ያይኔ አበባነህ ያይኔ አበባነህ ያይኔ አበባነህ አይኖችሽ አልነቀላሉ መውደድ ያስደንጋ ሰዎች አንድ በሉ ኦሆ ሳና ፍቅር አብረው አይሄዱም ጫወታ ናፈቀኝ አትበይኝ በቀን ያይኔ አበባነህ ያይኔ አበባነህ። ጥሩ ነው። እስቴን ዘፈን ላንጎራጉርላችሁ። የጥሌን ዘፈን በጣም የምወደው ዘፈን ነው ከድሩ ከልጅነት ጀምሮ። እሺ አንጎራጉሪልን። እሺ ፍቅር ከዚህ ቀደም ብዙ አንገላቶኛል። ዛሬ ምኔው ላይ ነው ምንድን ይሻለኛል? ጤንነቴን ነስቶኝ ስራ እንኳን እንዳልሰራ ስንኩል አድርጎኛል ፍቅሯ እንደ ደንጋራ ከአንድም ሁለት ሶስቴ ፍቅር ደርሶብኛል ግን ዛሬ አዲስ ነው ይጫወትብኛል። አንብቡት ከቻት ጂፒቲ ጋር ሱሰኛ። እሺ ምንድን ነው እንዴ ወሳኝ ከተገናኘን ቆየ። እንዴት ነህ ግን? ጥሩ ጥያቄ ነው። ሊጠይቅ ነው ጓደኛ እንዴት ነህ ብሎ ጠየቀኝ። ምን ልበለው? ኤአይ እየጠየቀ ነው። እኔማ እየገፋው ነው። ከሁሉም በላይ ግን እኔማ እየገፋው ነው። ከሁሉም በላይ ግን የሚያሳስበኝ ያንተ ደህንነት ነው ወንድሜ። ወይም እዚህ ጋር የሰፈር ቅጽል ስም አስገባ። ምን? ይህ መልስ ለጓደኛህ እንደምታስብለት ያሳያል። ብሮ ቃጭልሽ ለቀቀ እንዴ? ምንድነው የምትቀባጥረው? ቃጭልሽ ለቀቀ እንዴ አለኝ። ምን ልበለው? ይህንማ በቀልድ መመለስ ትችላለህ። ዛሬ ፍልስፍና ሞድ ይዞኛል እባክህ። 2 የሳቅ ኢሞጂ። ምን? 2 የሳቅ ኢሞጂ። ቻት ጂፒቲ የሚሰጠውን መልስ ነው እየመለሰ ያለው። በቃ ማለት ጭንቅላቱ ሙሉ ለሙሉ ተቆጣጥሮታል ኤአይ። የሳቅ ኢሞጂ። አንተ ልጅ ዛሬ ተለክፈሃል እንዴ? ኧረ እኔ ደህና ነኝ ፈጣሪ ይመስገን። በቅንፍ ውስጥ የምታምንበትን ፈጣሪ ስም አስገባ። በቅንፍ ውስጥ የምታምንበትን የፈጣሪ ስም አስገባ ሲለው እሱን ነው መልስ እየመለሰ ያለው። ኧረ ተው። አንቺ እዚሁ ነሽ መሰለኝ። በቃ እኔ ልሂድ። ጥሎኝ እየሄደ ነው። ምን ልበለው? ይቅርታ ግን ችግር ገጥሞናል። እባክዎ እንደገና ይሞክሩ ወይም የኔትወርክ በይነመረቦን ይቀይ። ወደፊት ይቆጣጠረናል። በዚሁ ከቀጠለ እንደዚህ ነው የምትሆኑት። በቃ መልስ ራሱ ካፋችሁ ይጠፋል። በቃ እያንዳንዱን ጥያቄ የሚጠይቁት ኤአይ ነው። እንቀጥል። ሰላም ቤተሰብ፣ ዛሬ ደግሞ እናቴ የለችም ብያችኋለሁኝ። ይኸው እንጀራዬን ጋግሬያለሁ፣ ዳቦዬን ጋግሬያለሁ። እናቴ መታለች። ስለዚህ አሁን ደግሞ ምን እንደምትለኝ አብረን እንሰማለን ማለት ነው። ስለዚህ ምን እንደምትለኝ አላቅም፣ ምን እንደምትለኝ አብረን እንሰማለን። አቤትማ አለው
አዎ ነይ አለው። ያው ክረምቱ ገባ አይደለ? ክረምቱ ነው ክረምቱ። እናቴ አይዞሽ እሺ። እንግዲህ እንዳያችሁት ነው ሌሊት ተነስቼ ልጋግር ነው እያለች ያለችው። ስለዚህ አሁን ጠራትና አሳያታለሁ ማለት ነው። ሰርፕራይዝ አለኝ ብያት። እማ ነይ አንዴ ነይ አንዴ እስኪ ፈለኩሽና ፈለግሻት? እሺ ነይ እስኪ እናቴ ነይ የኔ ውድ እናት። እውነት ግን አርጋው ጋግራ ምናምን ጠብቃቸው እንዳይሆን። የኔ ስጦታ ነይ እስኪ ነይ እጅን ያዥኝ የኔ ውድ። እስኪ አይንሽን ጨፍኝ የኔ ውድ ነው። ለምን ደግሞ ጨፍኝ ነው? አይ አንዴ ጨፍኝ። በቃ ወድሻለሁ እኮ አይንሽን ጨፍኝ እስኪ። አሁን ደግሞ አይንሽን ግለጪ። እውነት ግን ይሄን ጋግራው ነው እውነት አይመስል። እኔ እንጃ እርግጠኛ አይደለም። አይ አልቆየውም። እሱን ተይና እስኪ የተለየ ሰርፕራይዝ አለኝ ዛሬ ደግሞ ከሁሉም የሚለይ ደግሞ ዳቦውን አሳያቸውና ቶሎ እንፋታ። እሺ የምን እኮ ቆይ እሱን ማለት ነው ማየ አሳይሻለሁና እሱን ተይውና አሳይሻለሁ። ነይ እስኪ አሁን ነይ እዚች ጋር ቁሚ። እንደምወድሽ ታውቂያለሽ። እወድሻለሁ። እሺ ይሄንን እስኪ እዩ። ወይኔ ምጣዴ እስካሁን ቀድ ነበረ። ወይኔ ምጣዴ እንዴት ነው የገለበጥሽው? በቃ መገልበጥ አንቺ ስትገለብጪ ስለማይገለበጥኩኝ እንደምትገለብጪው ስለማይ እኮ ነው የገለበጥኩት። የሚሻለኝ አንቺ ልጅ ልታሳብጂኝ ነው እንዴ? ድራማ ነው ይሄ ነገር? ድራማ ነው ይሄ ነገር ወይስ እውነት ነው? እኔ እንጃ። እንቀጥል። ስለ ፒያሳ ዘፍና እንደነበር ታውቃላችሁ? አልተለቀቀም። እኔ ልጫወትላችሁ። ሸውልም አራዳ ልቤ ሸገር ዋለ፣ ሸውልም አራዳ ፒያሳ ሰፈር፣ ሸውልም አራዳ ሰላምተኛው ብዙ፣ ሸውልም አራዳ የአገር ሰው ፍቅር። አሳጠርሻት እንጂ አሪፍ ነበር፣ ጥሩ ነበር። ስታምር አንተ። Wait, excuse me? Hey. Yeah, what's up? So, can you give me a favor? Yeah, what is it? So, እዚህ ጋር ፌቨር ትሰሪልኛለሽ ወይ? የሆነ ፌቨር ስሪልኝ አላት። እሺ ምንድን ነው አለችው። My girl cheated on me like last night. And she sent me like a picture with her ex. ፍቅረኛው እንግዲህ ቺት አርጋበት ፎቶ ትልክለታለች። ከሌላ ሰው ጋር ሆና ፎቶ አንስታ ትልክለታለች። እሺ ምን ሊያደርግ? Can we make a video and send her? Yeah, let's really? Yeah. You're down? ተባበረው። ያው ነግሬሻል ነበረ ከዚህ በኋላ ቴክስት እንዳታረግልኝ። እቺን የመሰለች ቆንጅዬ አግኝቻለሁ። Yeah, don't text him how he's mine. ነገረኛ የሆነች እሺ። አበሻ ምን ያውቃል በዛ አይነት አያችኋታ? የኔ ነው አለች። በቃ እዚህ ጋር ያት Yeah, don't text him how he's mine. አንዳንድ ጊዜ እንደዚህ ሆነ አታውቅም። ለሰው ሁሉ እየተሳካ ያለ ነገር ላንተ እምቢ ብሎ ሰዎች እኮ እየሰሩት ነው እያሳኩት ነው። ልክ ላንተ ጊዜ ሲሆን ግን እምቢ ይላልና በጣም ብዙ ጊዜ ተስፋ እንድንቆርጥ ያደርገናል። ለኔ ጊዜ ሲሆን ምንድነው እንድንል ያደርገናልና አንድ በጣም የማከብረው ሰው የነገረኝን ታሪክ ላካፍልህ። አንድ ገበሬ ነውና ሁሌ በሬ ሲያወጣ ልጁ ቁጭ ብሎ ያያዋል።
በጆሮ እየያዘ ነው የሚያስወጣቸው ወደ እርሻም ወደ ምንም ሲወስዳቸው ማለት ነው። ከዛ ልጁ ይሄንን ያይና ከተወሰነ ጊዜ በኋላ እድሜው ሲደርስ እነዛን በሬዎች ለማውጣት በጆሮአቸው ይጎትታቸዋል። ከዛ ቀንዳቸው ይወጋዋል። ከዛ አባቱ ጋር ይሄድና ለአንተ ጊዜ ሲሆን በሬዎቹ ምንም ሳይሉክ ይወጣሉ፣ ለእኔ ጊዜ ሲሆን ግን ይኸው በቀንዳቸው ወግብኝ፣ መውጣት ራሱ አልቻሉም፣ ለእኔ ጊዜ ሲሆን አይሆንም፣ በቃ እኔ እንደውም በሬ ማውጣት አልችልም፣ እንደውም ምን የምችለው ነገር አይደለም ይለዋል። ከዛ አባትየው ምን ይለዋል? እኔ እኮ በጆሮአቸው የሚይዛቸው የነበሩ ቀንድ ያላወጡትን ነው፣ ቀንድ ካወጡ በኋላማ በቀንድ እኮ ነው የሚጎተተው ይለዋል። እና አንዳንድ ጊዜ ለኔ ጊዜ አልሆነልኝም፣ ለኔ ጊዜ አልተሳካልኝም የምንለው ነገር ምናልባት መንገዱንና አሰራሩን በደንብ ጠልቀን ስላላወቅንና ሰዎች ሰራላቸው ብለን የምናስበውን ነገር በደንብ ስለማንጠይቃቸው ሊሆን ይችላል። በተለይ ቢዝነስ ላይ ከቅጥር ወደ ቢዝነስ የምትመጡ ሰዎች በጣም ብዙ ጊዜ የምትሳሳቱት ነገር እናንተ የተቀጠራችሁበት ቦታ ብዙ ነገሮችን ሲሳኩ ስታዩ መንገዱን ግን በትክክል አላወቃችሁት ይሆናል። ስለዚህ ከመቸኮላችሁ በፊት ረጋ ብላችሁ ኤክስፒሪየንሳችሁን በደንብ ያዙ፣ ራሳችሁን ደግሞ በደንብ ወቁ። ቢዝነስ ላይ ብቻ ሳይሆን የተለያዩ ነገሮች ላይ ብዙ ጊዜ ለኔ ጊዜ አይሆንልኝም፣ ለኔ ጊዜ ሲሆን ይጣመማል የምትሉ ሰዎች አንዳንድ ጊዜ ለነሱ የተሳካበት መንገድ ያው እንዳለችው ግልጽ ነው። ብዙ ማብራሪያ መስጠት አይጠበቅብኝም። ምንድነው በቃ አንድ ነገር ለኔ አይሆንልኝም አይሳካልኝም ከማለት ምንጩን ከስር ከመሰረቱ ምንድነው እዚህ ጋር ያልሆነበት የሆነ ነገር አልሆን ሲላችሁ ምንድነው ከኔ ጋር የተለየው? ለኔ አይሆንልኝም ሳይሆን ለዛ ሰው ተሳክቶ ለዚህኛው ሰው የማይሆንበት ምክንያት ምንም የለም፣ ግን ከስር ከመሰረቱ ማጥናትና ነገሩን መፈለግ ነው እና ያለችን እህታችን አለማወቃችሁ ሊሆን ስለሚችል እዚህ ላይ ትኩረት ብታደርጉ ለውጥ ታመጣላችሁ ብዬ ስላሰብኩ ነው ይሄንን ሐሳብ ያካፈልኳችሁ። እንደዚህ አይነት ጠቃሚ ሐሳቦች እንዲደርሳችሁ ይሄንን ፔጅ ፎሎ ማድረግ እንዳትረሱ። ፎሎ ስለምታደርጉኝ እንቀጥል። እናመሰግንሻለን። ይሄ ልጅ እንደኔ ይመቻችኋል? ሐሳቦቹ የሚያነሳቸው ሐሳቦች የበሰሉ ሐሳቦች፣ እይታው ደግሞ በጣም ደስ የሚል እይታ ነው የሚያው ከአንድ ወጣት የሚጠበቅ እይታ ነው የሚያው ብዙ ጊዜ እና ይመችህ አሪፍ እይታ ነው የሚያው። እስቲ ዛሬ ደግሞ ምንድነው ሐሳቡ? በዚህ ሐሳቡ ላይ እኔ ምስማማለሁ። እንየው። መንግስትዬ ይሄ ለአንተ ነው። ዘ ቮይስ ኦፍ ዘ ቮይስለስ። ከዚህ ወደዚህ ከኮሊደሩ ከነውበቱ ከነወንበሩ ከነምኑ አምሮበት ሊስትሮ እዚህ ወደዚህ ቢመጣ ለኮሊደሩ እንዲመጥን ጫማችን ቆሸሸ። ክረምት ነው አይደለ? ኮሊደሩ ልማቱ መንገድ ሙሉ ሄድኩ። እኔ ሌላ ሀገር ሰው ነኝ፣ የድሬዳዋ ሰው። መንገድ ሙሉ ሄድኩ። ድሮ ክረምት ከተማው ብዙ ድሃዎች አሉ በዛ ፍሎስ የሚተዳደሩ። ምነው ታዲያ እሷንም አያምርባትም እንዴ? እንደዚህ ነጭ መልበስና እንዲህ ማጌጥ ያምርባታል። እንደዚህ አድርገን የሆነ ሼድ አድርገን ከኮሊደሩ ውበት ጋር እንድትሄድ አድርገን ብናስቀምጣትስ? ድሃ አንደኛ የስራ እድል ነው። በጣም ብዙ ሚሊዮን ሰዎች ከነኚህ ሰዎች ጀርባ ይተዳደራሉ። ድሮ እንደዛ እያለ ጥለናቸው ወደዚህኛው አፕዴት ስንመጣ ምን ነው ረሳናቸው? ብዙ የስራ እድል ነው እኮ። ብዙ የስራ እድል መፍጠር ነው። ለብዙ ወገኖች የስራ እድል መፍጠር ነው። ጸዳ ያለ ሶፋ ጸዳ ያለ ቦታ ላይ አድርጋችሁ የሚያምር ቦታ ላይ ከናለባበሱ ከነሴፍቲው ከነምኑ ሊስትሮውን ከነወንበሩ ከነጽዳቱ ዩኒፎርም ሁሉ ያለው ስራ መግቢያ አድርጋችሁ ብትሰጡት ብዙ ሺህ ወጣት ስራ ይቀንሳል በየከተማው ብዬ አስባለሁ። ያው ምንድነው ሐሳቡ እዚህ ጋር ከተማው በጣም እጅግ በጣም ውብ ሆኗል፣ በጣም አምሯል። ግን ቢዝነስ እየተሰራ አይደለም። ወጣቱ እየወጣ እየሰራ አይደለም። በፊት ቢያንስ በተገኘችው ነገር ወጥቶ ሸቅሎ በቆሎም ጠብሶ ይሆን ሊስትሮም ሰርቶ ይሆን ይገባ ነበር፣ የሆነች ነገር ይዞ ይገባ ነበር ቤቱ። አሁን ግን መሀል ላይ ያለ በተለይ ደግሞ መሀል ከተማ ላይ ያለ ወጣት ስራ እየሰራ አይደለም። ይሄ ግልጽ ነው። እነዚህ ስራዎች በነገራችን ላይ ዙሪያውን በአዲስ አበባ ዙሪያውን አሉ ዳር ላይ። የከተማ ልጅ ግን በጣም እየተጎዳ ነው። ስለዚህ የከተማውን ውበት በጠበቀ መልኩ ጥሩ አለባበስ በጥሩ ስታንዳርድ ተደርጎ ይሄንኑ ቢዝነስ ቢሰሩ ሰርተው ቢገቡ የሚል ሐሳብ ነው ወንድማችን ያቀረበው። ጥሩ እይታ ነው፣ የምደግፈዋለሁ። እንቀጥል። ብዙ ሺህ ወጣት ስራ ይቀንሳል በየከተማው ብዬ አስባለሁ። እንደዚህ እነ ሙሽሪት ክረምትም ሲመጣ በቆሎ ይጠብሳሉ አይደል? በጋም ደግሞ ሲመጣ ቆሎ ምናምን አሹቅ ምናምን እየበላን ወክ የምናደርግ ሎካል ሰዎች አለ። በቺፕስ እና በምናምን ማንቀናጣ ሎካል ኢትዮጵያውያን አለ። እቺን ይታሰብበት ለማለት ነው። ወዳችኋለሁ። ይመቸው። ጋይስ የዛሬው ቆይታችን ይህን ይመስል ነበረ። በጣም ቆንጆ ቆይታ፣ አሪፍ ጊዜ ነበረ።
በቀጣይ ባሪፍ ቪዲዮ እንገናኛለን። ቻናሉን ሰብስክራይብ አድርጋችሁ እለፉ። ቀጣይ እንገናኛለን ማለት ነው። ባይ ባይ ባይ።